ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የኢትዮጵያ ልማት ባንክ በየሳምንቱ እያዘጋጀ ወደ እናንተ የሚያደርሰው ዜና ልማት ባንክ የተሰኘውና አጫጭር የፋይናንስ ዘርፉን የሚዳስሱ መረጃዎች የሚቀርቡበት መርሃ ግብር ነው። በዜና ልማት ባንክ ፕሮግራማችን ባንካችን በሳምንቱ ያከናወናቸው አበይት ጉዳዮች ወደ እናንተ የምናደርስበት ዝግጅት ነው። ከመረጃዎቹ ጋር ትዕግስት ንጉሴ ነኝ። ቀዳሚ ወደምናደርገው መረጃችን እናልፋለን። የኢትዮጵያ የኢኮኖሚ ሪፎርም አስደናቂ ምርታ እያሳየ ነው ሲሉ የአይኤምኤፍ ዋና ዳይሬክተር ክሪስቲና ጆርጂያቫ ገለጹ። የዓለም የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር ክሪስቲና ጆርጂያቫ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአዲስ አበባ ውጤታማ ውይይት አድርገዋል። ኢትዮጵያ በምታከናውነው ታላቅ የኢኮኖሚ ማሻሻያ ሪፎርም ላይ አስደናቂ ምርታ እያሳየች ነው ሲሉም ገልጸዋል። ዋና ዳይሬክተሯ ድርጅታቸው ለዚህ ጥረት ያለውን ጠንካራ ድጋፍ እንዲሁም ለኢትዮጵያና ለቀጠናው ያለውን አጠቃላይ ቁርጠኝነት በድጋሜ ማረጋገጣቸውንም ገልጸዋል። ወደ ተከታዩ መረጃችን እናልፋለን። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳ ከዓለም የገንዘብ ድርጅት አይኤምኤፍ ልዑካን ቡድን ጋር ተወያዩ። በባንኩ ዋና መስሪያ ቤት የመሰብሰቢያ አዳራሽ በተካሄደው የውይይት መርሃ ግብር ባንኩ እያከናወነው ባለው ሪፎርም እና አጠቃላይ የባንኩን የስራ እንቅስቃሴ አስመልክቶ በፕሬዝዳንቱ ዶክተር ኢሳያስ ካሳ እና በባንኩ የማኔጅመንት አባላት ገለጻ ተደርጎላቸዋል። የዓለም የገንዘብ ድርጅትን በመወከል በውይይቱ የተሳተፉት ዲድሩህ ዴሊ እና ብሪየር ፈርጉሰን በነበራቸው ገለጻ ስለ ባንኩ በቂ ግንዛቤ እንዳገኙ ገልጸው በባንኩ ለተደረገላቸው መልካም አቀባበል አመስግነዋል። የዓለም ባንክ አፍሪካ ውስጥ ፋይናንስ ካደረጋቸው ፕሮጀክቶች መካከል ለኢትዮጵያ ልማት ባንክ በአነስተኛና መካከለኛ ኢንተርፕራይዞች እንዲሁም በሴት ስራ ፈጣሪዎች ልማት ከፍተኛ ውጤት ከተመዘገበባቸው ፕሮጀክቶች ቀዳሚ መሆናቸው ተገለጸ። ይህ የተገለጸው በኢትዮጵያ ታምርት ኤክስፖ ላይ በተከናወነ የፓናል ውይይት ሲሆን በኢትዮጵያ የዓለም ባንክ የግሉ ዘርፍ ልማት አናሊሲስ በሆኑት በአቶ ብስራት ተሾመ የውይይት መነሻ ጥናታዊ ጽሑፍ በቀረበበት ወቅት ነው። በጥናቱ እንደተመላከተው የዓለም ባንክ ለአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት በኢትዮጵያ ልማት ባንክ እና በኢትዮጵያ ኢንተርፕራይዝ ልማት በኩል የ$500 ሚሊዮን ወጪ የተደረገበት የሊዝ ፋይናንስ ፕሮጀክት በተሳካ መልኩ ተከናውኗል። እንደ አቶ ብስራት ተሾመ ገለጻ ፕሮጀክቱ በብድር ማስያዣ እጦት የሚቸገሩ ኢንተርፕራይዞችን ለመደገፍ ታልሞ የተቀረጸ እንደነበረና ኢንተርፕራይዞቹም በሊዝ ፋይናንስ ስርዓት የተበደሩትን ማሽን በዋስትናነት መያዙ ብድራቸውን በተያዘላቸው ፕሮግራም መሰረት እንዲከፍሉና ውጤታማ እንዲሆኑ አስችሏቸዋል ብለዋል። ዓለም ባንክ ኤስኤምኢ ፋይናንስ ፕሮጀክት የሚባለውን በልማት ባንክ እና በኢትዮጵያ ኢንተርፕራይዝ ዴቨሎፕመንት ወይም በሚኒስትሪ ኦፍ ኢንዱስትሪ የ$500 ሚሊዮን ራፍሊ ከዛ በላይ ነው ወደ $500 ሚሊዮን አካባቢ የሆነ የሊዝ ፋይናንሲንግ ፕሮጀክት ነበረው። እሱን ፕሮጀክት ሴፕቴምበር 2025 ላይ ኮንክሉድ ጨርሰናል። ይሄ $500 ሚሊዮን በብድር አብዛኛው ከ90% በላይ የሚሆነው በብድር ሊዝ ፋይናንሲንግ ወደ ማርኬቱ ገብቷል። ይሄ እዚህ ጋር ስለ ኮላተራል የምናወራው ኢሹ ለመቅረፍ ተዘጋጅቶ የቀረበ ፕሮጀክት ነበር። በኢትዮጵያም የመጀመሪያው የሊዝ ፋይናንሲንግ ፕሮጀክት ማለትም የሚገዛውን እቃ ኢኩዊፕመንት እና ማሽነሪ እንደ ኮላተራል በመያዝ ብድር ለኤስኤምኢዎች ማቅረብ የሚለውን ገበያው የባንኪንግ ሴክተሩ እንዲለማመደው የተሰራ ስራ ነበረ። አይ ቲንክ one of the most successful የሆነ የፕሮጀክት እንደሆነ እኛ ጋር ኢንተርናሊ አሰስ ባደረግነው ኢምፕሊሜንቴሽን ኮምፒቲሽናችን ላይ one of the most successful projects እንደሆነ ኢቫሉዌት አድርገናል። ከዚህም በተጨማሪ የዓለም ባንክ ከልማት ባንክ ጋር በጋራ በመሆን ለሴት ስራ ፈጣሪዎች ልማት ፕሮጀክት ከ$200 ሚሊዮን በላይ የሚሆን ብድር በሴት ስራ ፈጣሪዎች ለሚመሩ ኢንተርፕራይዞች መቅረቡ በጥናቱ የተመላከተ ሲሆን ፕሮጀክቱ የዓለም ባንክ አፍሪካ ውስጥ ፋይናንስ ካደረጋቸው ፕሮጀክቶች በከፍተኛ ደረጃ የታለመለትን ዓላማ ከግብ ያደረሰ ቀዳሚ ፕሮጀክት እንደሆነ አቶ ብስራት ገልጸዋል። ወይም ደግሞ የውመን ኢንተርፕረነርሺፕ ዴቨሎፕመንት ፕሮጀክት የሚባለው
አሁንም ልክ እንደዚሁ የማይክሮ እሱ በማይክሮ ሌቭል ላይ የነበረው ከ200 ሚሊዮን ዶላር በላይ የሚሆን ብድር ለማይክሮ ኢንተርፕራይዞች ለሴቶች በሴት ኦውንድ ማይክሮ ኢንተርፕራይዝስ አቅርበናል። ይህም ብድር የኮላተራል ኢሹን ለመቅረፍ ተብሎ የተዘጋጀ ብድር ነበር። ከዚህኛው በበለጠ ከኤስኤምኢ ፋይናንስ በበለጠ በማይክሮ ዌዴፕ ላይ ደግሞ የነበረን አፈጻጸም እጅግ በጣም ከፍተኛ በጣም ጥሩ የሆነ የሎን ሪፔመንት የታየበት ሴቶች ምን ያህል ለሴክተር በምርት ላይ በማኑፋክቸሪንግ ምርት ላይ ቢሰማሩ እና እገዛ ቢያገኙ ምን ያህል ፐርፎርም ሊያደርጉ እንደሚችሉ ማሳያው የዌዴፕ ፕሮጀክት ላይ የታየው አፈጻጸም ነው። ዌዴፕ ላይ በወርልድ ባንክ ስንጨርሰው ሃይሊ ሳቲስፋክተሪ የሚል ሬቲንግ ነበር የሰጠነው። አፍሪካ ውስጥ የመጀመሪያው በወርልድ ባንክ ፖርትፎሊዮ ላይ የመጀመሪያው አፍሪካ ውስጥ ያለ ሃይሊ ሳቲስፋክተሪ ፕሮጀክታችን ዌዴፕ ነበር። ከውጭ ወዳገኘናቸው መረጃዎች ስናልፍ ፈረንሳይ ለአፍሪካ የ27 ቢሊዮን ዶላር ግዙፍ የኢንቨስትመንት እቅድ ይፋ አደረገች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኬንያ ናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ ላይ ከአፍሪካ አህጉራት ጋር ያለውን ግንኙነት በአዲስ መልክ ለመቅረጽ ያለመ የ23 ቢሊዮን ዩሮ ወይም 27 ቢሊዮን ዶላር የኢንቨስትመንት እቅድ ይፋ አድርገዋል። ይህ እርምጃ ፈረንሳይ ከቀድሞ ቅኝ ግዛቶቿ ጋር ያላት ግንኙነት እየቀነሰ በመጣበት ወቅት ከእንግሊዝኛ ተናጋሪ ሀገራት ጋር ያለውን የንግድ ትስስር ለማጠናከር የወሰደችው እርምጃ ተደርጎ ተወስዷል። ፕሬዝዳንት ማክሮን በመግለጫቸው አፍሪካና ፈረንሳይ የጋራ ዓላማ ያላቸው የእኩልነት አጋሮች መሆናቸውን ገልጸው ከጠቅላላው የገንዘብ ጥቅል ውስጥ 14 ቢሊዮን ዩሮ የሚሆነውን ከፈረንሳይ ኩባንያዎች የሚመነጭ ሲሆን ቀሪው 9 ቢሊዮን ዩሮ ደግሞ ከአፍሪካ ኩባንያዎች የሚጠበቅ መሆኑንም አስታውቀዋል። ይህ ኢንቨስትመንት በዋናነት በኢነርጂ ሽግግር፣ በግብርና፣ በዲጂታል ቴክኖሎጂ፣ በባህር ላይ ፕሮጀክቶችና በሰው ሰራሽ አስተውሎ ኤአይ ላይ የሚውል ይሆናል። ይህ ግዙፍ የኢኮኖሚ እንቅስቃሴ በአፍሪካና በፈረንሳይ 250 ሺህ አዳዲስ የስራ ዕድሎችን እንደሚፈጥርም ፕሬዝዳንቱ ተናግረዋል። እኛ እዚህ የተገኘነው በአፍሪካ አህጉር ላይ ኢንቨስት ለማድረግ ብቻ አይደለም። ታላላቅ አፍሪካውያን የንግድ መሪዎችም ወደ ፈረንሳይ መጥተው ኢንቨስት እንዲያደርጉ እንፈልጋለን ሲሉ ግንኙነቱ የሁለትዮሽ ተጠቃሚነትን ያማከለ መሆኑንም ገልጸዋል። በጉባኤው ላይ አፍሪካዊው ባለጸጋ አልኮ ዳንጎቴን ጨምሮ የቶታል ኢነርጂ እና የኦሬንጅ ኩባንያዎች ከፍተኛ ስራ አስፈጻሚዎች ተገኝተዋል። በመድረኩም የፈረንሳይ የጭነት መርከብ ድርጅት ሲኤምኤ ሲጂኤም የሞምባሳ ወደብን ለማዘመን የ700 ሚሊዮን ዩሮ ኢንቨስትመንት ለማድረግ ቃል ገብተዋል። ይህ ጉባኤ አውሮፓ ከቻይና እና ከአሜሪካ ጋር እየበረታ የመጣውን የጂኦፖለቲካዊ ፉክክር ተከትሎ ከአፍሪካ ጋር ያላትን የኢኮኖሚ አጋርነት ለማጠናከር እያደረገች ያለውን ጥረት እንደሚያንጸባርቅም አልጀዚራ ዘግቧል። የቻይና ልማት ባንክ በ2026 የመጀመሪያ ሩብ ዓመት በውጭ ንግድ ላይ ለተሰማሩ አነስተኛና መካከለኛ ኢንተርፕራይዞች ከ4.1 ቢሊዮን ዶላር በላይ የሚሆን ብድር መስጠቱን አስታወቀ። በሩብ ዓመቱ አዲስ የተሰጡት ሁሉን አቀፍ ብድሮች በሀገሪቱ ካለው የወለድ ምጣኔ አነስተኛ እንደሆነና ኢንተርፕራይዞቹ ስራቸውን እንዲያሰፉና ለዜጎች የስራ ዕድል እንዲፈጥሩ ረድቷቸዋል ሲልም ባንኩ ገልጿል። ብድሩ በተለይም አነስተኛና መካከለኛ ኢንተርፕራይዞችን ለመደገፍ ታልሞ የተሰጠ መሆኑን የገለጸው ባንኩ በውጭ ንግድ ላይ የተሰማሩ በርካታ ጥቃቅንና አነስተኛ ኢንተርፕራይዞችን ተጠቃሚ የሆኑበት ከ6500 በላይ የብድር ግብይቶች በሩብ ዓመቱ ተከናውነዋል። በመጨረሻ ወደ ያዝንላችሁ መረጃ ስናልፍ የዓለም ባንክ ቡድን ለ1 ቢሊዮን ሕዝብ የውሃ ዋስትናን ማሻሻል የሚችል ፕሮጀክት መጀመሩን አስታወቀ። የዓለም ባንክ ቡድን ከተለያዩ የልማት ባንኮች፣ የልማት ፋይናንስ ተቋማትና ቁልፍ አጋሮች ጋር በመተባበር በ2030 ለ1 ቢሊዮን ሰዎች የውሃ ደህንነትን ለማሻሻል የሚረዳ ዓለም አቀፍ ፕሮጀክቱን ዋተር ፎርዋርድ በሚል መሪ ሀሳብ አስጀምሯል። ፕሮጀክቱ አስተማማኝ የውሃ አገልግሎቶችን ለማስፋትና ድርቅና ጎርፍን ለመከላከል ያለመ ሲሆን የፖሊሲ ማሻሻያዎችን ለማድረግና በጋራ ለመስራት የፋይናንስ አቅርቦት ለማግኘት ያለመ ነው።
በአሁኑ ወቅት በዓለም አቀፍ ደረጃ 4 ቢሊዮን ሰዎች የውሃ እጥረት እንደሚገጥማቸው የተገለጸ ሲሆን ፕሮጀክቱ ወደ 1.7 ቢሊዮን የሚጠጉ ሰዎች ተጠቃሚ እንደሚያደርግም ተገልጿል። በሚቀጥሉት 10 እና 15 ዓመታት ውስጥ ከ1.2 ቢሊዮን በላይ ወጣቶች በማደግ ላይ ባሉ ሀገራት ወደ ስራ ሲገቡ አስተማማኝ የውሃ አቅርቦት ማግኘት እንደሚያስፈልጋቸውና ጠንካራ የውሃ ስርዓቶች የግል ኢንቨስትመንቶችን ለመሳብ እንዲሁም የስራ ዕድል ለመፍጠር ለሚችሉ ጤናማ ኢኮኖሚዎች መሰረት መሆኑም በባንኩ መግለጫ ተመላክቷል። ውድ ተመልካቾቻችን ለዚህ ሳምንት የያዝንላችሁ የዜና ልማት ባንክ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌሎች መረጃዎች እንገናኛለን። እስከዚያው ሰላም ቆዩን።